አሁን እዚህ ጋር አንድ ክርክር እናነሳለን። ትላንት ዮኬሬስ ነው የተሰለፈው እና ብዙ ጊዜ የዮኬሬስን ሁኔታ አንደርስታንድ ማድረግ ያስፈልጋል የሚል ክርክር አለኝ ለረጅም ጊዜ። ትላንትና ግን በኔ ግምት በጣም ጥያቄ የሚያስነሳ ፐርፎርማንስ ነው የነበረው። አሁን ብዙ ኳስ አለመንካቱ ችግር የለውም። ብዙ ኳስ አለመንካት ሃላንድም የሚያደርገው ነው፣ ኢሳቅም የሚያደርገው ነው። 22 ነበር አምና አቨሬጁ። ሌሎችም ተጫዋቾች አሁን እንደ ድሮ የመጡ ኮምባይን የሚያረጉ ብዙ ድሪብል የሚያደርጉ በጨዋታ ላይ ብዙ የሚሳተፉ ኳስ የሚነኩ ፓስ የሚያደርጉ ተጫዋቾች አታይም። የዚህ ዘመን 9 ቁጥሮች እንደ አዝማሚያ የሎተች 9 ቁጥሮች ናቸው። ጥቂት ኳስ የምትነኪ ከሆነ ግን ጎል ማስቆጠር አለብሽ ወይ ሚኒንግፉል የሆነ የጨዋታ ተጽዕኖ ማሳደር አለብሽ። እና የመጀመሪያ አጋማሽ ላይ 8 ጊዜ ብቻ ነው ኳስ የነካው። ለመጀመሪያ ጊዜ ያየነው ስታት አይደለም፣ ብዙም ያስገርም አይደለም። ግን አንድ ጊዜ ብቻ ነው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን የሱ ቀጠና ሊሆን በሚገባው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ አንድ ጊዜ ብቻ ነው ኳስ የነካው። እሱም ችግር አይደለም። እኔ አሁን በቅርብ ጊዜ ያስተዋልኩ ያለሁት አንድ ነገር ዮኬሬስን በተመለከተ እንግዲህ እዛ በነበረበት ጊዜ ሙቭመንቶቹ እንደገና ተመልሰን ማጥናት ያለብን ይመስለኛል። እዚህ ግን አንድ የማይበት ነገር ኮንፊደንስ ማጣት የሚያመጣው ችግር ሊሆን ይችላል፣ ወይ ደግሞ መሰረታዊ የአጥቂ ደመነፍስ ማጣት ሊሆን ይችላል። እንግዲህ 97 ጎሎች በሁለት ሲዝን ላስቆጠረ ተጫዋች ያ የአጥቂ ኢንስቲንክት የለውም ማለት በጣም ከባድ ይመስላል። ለምሳሌ ሃቨርትስን ብታይ ያስኬዳል። ከቱም ሃቨርትስ 9 አይደለም 9 እንዲሆን ተደርጎ እዛ ቦታ ላይ ይሰለፍ ይሆናል እንጂ ወይ ሜሪኖ ሲጫወት እዛ ቦታ ላይ። ስለዚህ ያ አይነት የአጥቂ ሩጫ ባያደርጉ ፈርስት ፖስቱን ወይ ላስት ፖስቱን ባያጠቁ ምናምን በቃ አጥቂዎች አይደሉም የሚል መከራከሪያ ልታቀርብ ትችላለሽ። ይሄ ግን ለዚህ ነው የመጣው። ቢያንስ ጎል አያስቆጥር፣ በብዙ መንገድ ቡድኑን እያገዘ ነው የሚለው ክርክር እንዳለ ሆኖ ግን ሙቭመንት የለውም። የአርሰናል ተጫዋቾች ያው ለ9 ቁጥር የሚሆን አጫዋት አይደለም የአርሰናል አጫዋት የሚለው አንድ ክርክር መኖሩ እንደተጠበቀ ሆኖ ለሃላንድ ቢሆን አስቸጋሪ ይሆናል። ምክንያቱም ሀቢት ነው። አርሰናል ለ3 ለ4 ዓመት ከኦባሚያንግ በኋላ ያለ ፕሮፐር 9 የተጫወተው። ኢቭን ጄሱስ ሲጫወት ጄሱስ ንጹህ 9 የምትይው አይደል፣ ብዙ ከሳጥን ውጭ የሚወጣ ወደ ቻናሎች ወደ ጥልቅ ቦታዎች የሚሳብ አይነት ተጫዋች እንጂ ክላሲክ አውት ኤንድ አውት 9 አይደለም። ሲቲ እሱን ሸኝቶ ነው ሃላንድ ነው ያመጣው። ስለዚህ የበለጠ ፌክ 9 የሆነውን ተጫዋች በፕሮፐር 9 ነው የተካው። ከአጉዌሮም ጋር ያኔ ስናነጻጽር አጉዌሮ የበለጠ የሳጥን 9 የበለጠ አዳኝ የሚባል 9 ቁጥር የሳጥን ተጫዋች፣ ጄሱስ ደግሞ የበለጠ ፕሬስ የሚያደርግ የበለጠ ተግቶ የሚሰራ የበለጠ ከሳጥን ውጪ ብዙ ጊዜ የሚያሳልፍ አይነት 9 ነው የምንለው። ምናልባት ያ ረጅም ጊዜ የቆየ ልማድ ሴንተር ፎርዋርድን ያደረጉ ፓሶች መጫወት አለመዱ ይሆናል እነዚህ ተጫዋቾች። ስለዚህ ያ የሚፈልገው ጊዜ ይሄን ያህል ነው ማለት ነው የሚል ጥያቄ ያስነሳል። ኦፍ ኮርስ ዮኬሬስ በፕሪሚየር ሊግ በአቨሬጅ አነስተኛውን ስፔስ የሚያገኘው ተጫዋች እሱ ነው። ከ4 ሜትር በታች ነው። ስለዚህ ሁሌ የመሃል ተከላካዮች ለሱ በጣም ቅርብ ናቸው። ብዙ የመሮጫ ስፔስ አያገኝም እንደዚህ እና ያ አይነት ትኩረት ማግኘቱ ለሌሎች አርሰናል ተጫዋቾች ጠቅሟል። ግን በትናንትናው አይነት ጨዋታ ላይ የምታስተው አንደኛው ነገር እኔ ባለፈው አንድ ሰው ሲያነሳው ሰምቼ ነበረ ከብራይተን ጋር ይመስለኛል። ዮኬሬስ ልክ ሳካ ኳሱን ይዛል። ያው በራስ መተማመን ችግር ምክንያት ሊሆን ይችላል ወይም የአዌርነስ ችግር መሆን አለበት። በቀደም ጋሪ ሊኒከር ሲያነሳ በጣም ኢንትረስቲንግ ፖይንት ነው። ይሄንን ያልኩ ነበር። ስለ ሙቭመንት ያስረዳል። ጋሪ ሊኒከር ከመከረሽ መስማት አለብሽ። ምክንያቱም የተዋጣለት ተሳሰ ላሰ ጎል አስቆጣሪ 9 ስለነበር እዛው ጨዋታ ላይ ማርቲኔሊ ተቀይሮ ገባና ጎል አላስቆጠረም። ግን ተመሳሳይ ኳስ ሳካ ወደ ሳጥን ለማርቲኔሊም ለዮኬሬስም ልኮ ነበር እዛ የብራይተን ጨዋታ ላይ እና ዮኬሬስ ምን አይነት ዘንባል ያለው የመሃል ተከላካይን ተከልሎ ይደበቃል ወይም ወደ ኳሱ አይመጣም። ወደ አንፕሬዲክተብል ሩጫዎች አያደርግም። ኳሱ እሱ ጋር እስኪመጣ ነው የሚጠብቀው። እሱ ጋር ሲመጣ አታይም በጨዋታ ውስጥ በቃ። እና አንዳንድ ጊዜ you have to force it ነገሩ ፓሱ ወደ አንቺ እንዲመጣ ያ ሙቭመንት መኖር አለበት። ያ በቂ ሙቭመንት የለም። ሙቭ አያረግም። ስታቲክ ነው፣ በጣም ዳይናሚክ አይደለም። እና ማርቲኔሊ እኔ እንዲያውም በተለይ በአንዳንድ ትልልቅ ጨዋታዎች ላይ አንስቼዋለሁ ከዚህ በፊት 9 ሆኖ መጫወት አለበት የሚል አመለካከት ነበርኝ። እንደማይጫወት አውቃለሁ ብዙ አማራጮች ስላሉት አርቴታ። ግን ያ ኬፓቢሊቲ ያለው ተጫዋች ይመስለኛል። በሙቭመንቱ ምክንያት ነው ግን ያንን ምለው። ሁሌ የሩቁን አንግል ብቻ አይደለም ታርጌት የሚያደርገው ፈርስት ፖስት የሚባለውን ወይም ክሮሱ ሲደረግ ወደ ክሮስ አድራጊው ቅርብ የሆነውን አንግል ማጥቃት ያስፈልጋል። ዮኬሬስ ያንን ሲያደርግ አታየው። በጣም ስታቲክ ነው። በቂ ዳይናሚዝም በቂ ሙቭመንት የለውም እና ይሄ ደግሞ በጣም ችግር ነው እና የትላንትናው ጨዋታ ላይ በመጀመሪያ አጋማሽ ይሄንን በማስተዋል ይቻል ነበር።
እና ጥያቄ ማነሳው አንደኛው ጥያቄ እዚህ ላይ የአርቴታን የተጫዋቾች ምርጫ በተመለከተ ነው። በመጀመሪያው አጋማሽ ዮኬሬስ 60 ምናምን ሚሊዮን ወጥቶበት በብዙ ኤክስፔክቴሽን ብዙ ደጋፊዎች 9 በመጨረሻ አገኘን ብለው እና የሚያስደነግጥ ስታቲስቲክስ ይዞ የመጣ ዝውውሩ መጓተቱ የአርሰናል ደጋፊዎችን እስኪያሰለች ድረስ ከፍ ያለ መጠበቅ የነበረው 9 ቁጥር እንደሆነ አውቃለሁ። እና በጠቅላላው የኔ ግንዛቤ ነው ይሄ በጠቅላላው ፖዚቲቭ ውድድር ዘመን ነው እያሳለፈ ያለው። ግን እንዲህ አይነት ሰፊ ስኳድ ሲኖር የምትጠቀሚበት የስኳድ አጠቃቀም በጣም ወሳኝ ነው። ለምሳሌ ጓርዲዮላ አጉዌሮ እያለው አጉዌሮ ከጄሱስ የበለጠ ኤፊሽንት ተጫዋች እንደሆነ እያወቀ ግን ለምሳሌ በሳንቲያጎ ቤርናቤዮ ከሪያል ማድሪድ ጋር ሲጫወት ጄሱስን ያሰልፈው ነበር። ጄሱስ በአንድ ሲዝን ከ14 የሊግ ጎል በላይ ለምሳሌ አስቆጥሮ አያውቅም። 20 ጎል ላይ ደርሶ የሚያውቅ አይመስለኝም በአንድ ሲዝን። ሶ ጎል አስቆጣሪ አይደለም። ያ በፍጹም ከአጉዌሮ ጋር አይነጻጸርም። አጉዌሮ ስታንዳርድ የ30 ጎል አጥቂ ነው። ግን ለሆነ ጨዋታ የበለጠ የሚስማማ ተጫዋች አለ። ያ አይነት ካራክተሪስቲክስ ያለው ተጫዋች ስኳዱ የፈለገ ጥልቅ ቢሆን ለየትኛው ጨዋታ የትኛው የተጫዋች ፕሮፋይል ይስማማል የሚለውን መለየት የአሰልጣኝ የቤት ስራ ነው። በእኔ ግምት ትላንትና ከዮኬሬስ ይልቅ አሁን ከግምትም ውጪ ነው። በተለይ ጄሱስ ከመጣ በኋላ ሀቨርትዝ ሲመጣ የበለጠ ለኔ ሚኬል ሜሪኖን የበለጠ መጠቀም ነበረበት። ምክንያቱም ሜሪኖ በጠቅላላው እዛ ቦታ ላይ ሲጫወት ጥሩ ነው የሚጫወተው። ባለፈው የውድድር ዘመንም ግን ትልልቆቹን ጨዋታዎች ተመልካቻቸው አርሰናል ከሪያል ማድሪድ ጋር ሜሪኖ በሁለቱም ጨዋታዎች ጥሩ ነበር። በመጀመሪያው ጨዋታ ጎል አስቆጥሯል፣ ግሩም አጨራረሱን ያሳየበት። በሁለተኛው ጨዋታ ለሁለቱም የአርሰናል የክንፍ ተጫዋቾች ለሳካም ለማርቲኔሊ አሲስት ያደረገው እሱ ነው። ግን እሱ ብቻ አይደለም። በዚህ የውድድር ዘመን ለምሳሌ የአርሰናል ቤስት ፐርፎርማንሶች የሚባሉትን ብታይ ከባየር ሚኒክ ጋር ከኒውካስል ከቶተናም ጋር የተደረጉ ጨዋታዎች ናቸው። 4-1 3-1 በ2-3 ቀናት ልዩነት አርሰናል ያሸነፈባቸው ጨዋታዎች ሁለቱም ጨዋታዎች ላይ የነበረው ሜሪኖ ነው። አርሰናል ቤስት ፐርፎርም ባደረገባቸው ትልልቅ ጨዋታዎች ላይ የአርሰናል 9 ሆኖ የተጫወተው እርሱ ነው። ትናንትና ደግሞ ከሊቨርፑል ጋር የተጫወተው እና ይገባኛል። በቃ ዮኬሬስ እንዲሳካለት ትፈልጋለሽ እና ለዚህም ነው የመጣው። ሜቢ ለእንደዚህ አይነት ጨዋታዎችም ነው የመጣው። ግን አማራጮች አሉት። ይሄ ተጫዋች እንዳታስቀምጪው የሚያደርግ ፎርም ላይ አይደለም ያለው። በየጨዋታው 2 ጎል እየሰራ ሃትሪክ እያስቆጠረ አይደለም እየወጣ ያለው። ስለዚህ ትናንትና ተጠባባቂ ወንበር ላይ ቢሆን ትልቅ ራስ መታት አይመስለኝም። ጨዋታውን እያየው ነው እሱን የተረዳሁት። በርግጥ በተለይ ደግሞ በሁለተኛው አጋማሽ ሊቨርፑል 6 አማካዮችን የተጠቀመው። ትላንትና አድቫንስድ ቦታ ነው የጀረሚ ፍሪምፖንግ ቦታ። በግራ በኩል ኮዲ ጋክፖ አለ። ሌሎች 4 አማካዮች አሉት እና መሀል ሜዳ ላይ ከፍተኛ የቁጥር ብልጫ በተለይ ፍሎሪያን ቪርትዝ በጣም ወደ ኋላ መሳብ ከጀመረበት ጊዜ በኋላ ከፍተኛ ቴሪቶሪያል ብልጫ ወስዶ ነበር ሊቨርፑል። አንደኛ ፕሬስ ለመደረግ አልተመቸም። ምክንያቱም ቢልድ በሚያደርጉበት ጊዜ ጋክፖ ከኬርኬዝ አጠገብ ነው። አንዳንድ ጊዜ ፍሎሪያን ቪርትዝን ከፍራፈንበርግ አጠገብም ልታዩ ትችላለሽ። ስለዚህ ፕሬስ ለማድረግ 6-7 ተጫዋች ሊያስፈልግሽ ነው። ከጀርባ የሚሮጥ እንደ ፍሪምፖንግ አይነት ጋክፖም እንዲህ አይነት ተጫዋቾች ስላሉ አርሰናል እንደዛ ኦቨር ኮሚት ማድረግ ይፈልጋል መሰለኝ። ታክቲካዊ ምክንያት አለው። ግን ደግሞ በተለይ በቁጥር ብልጫ ሜሪኖ የሚሰጠው ጥቅም ወይ ሃቨርትዝ ወይ ፊት ቢሆን ጄሱስ የሚሰጡት አንደኛው ጥቅምና ዮኬሬስ ላይ ማናየው አንደኛው ነገር ጎል ካላስቆጠረ ወይ ፕሬስ ካላደረገ ፕሬስ ለማድረግ የሚመች ሴቲንግ አልነበረም። በሁለተኛው አጋማሽ የሊቨርፑል ቢልድ አፕ በጣም በብዙ ተጫዋቾች ስለነበር ከኋላ ቢልድ ያደርግ የነበረው በጣም አስቸጋሪ ይሆናል። አርሰናል እንደዛ ኦቨር ኮሚት ማድረግ አይችልም። ምክንያቱም እንደዚህ አይነት ዴስፕሬሽን ውስጥ አይደለም ያለው። ሊጉን በ6 ነጥብ እየመራ ነው። ስለዚህ ሁሉንም ነገር ምንድነው ኪችን ሲንክ እንደሚሉት እንደዛ ማድረግ አይችልም። ኪችን እንደው ትሮዊንግ ኪችን ሲንክ ነው የሚሉት። እንደዛ ሁሉንም ነገር ኮሚት ማድረግ አይችልም አርሰናል። ጥንቃቄ ያደረገ እንደነበር እረዳለሁ። ስለዚህ ፕሬስ አያደርግም ወይም ሴቲንጉ ፕሬስ ለማድረግ የሚመች አይደለም። ሁለተኛ አርሰናል ከፍተኛ የፖሴሽን ብልጫ ተወስዶበታል። በፖሴሽን ጊዜ አይጠቅምም ተጫዋቹ። ሚድፊልደር አይደለም፣ ክላሲክ 9። ሜሪኖ ቢሰለፍ ግን አትሊስት ተቀይሮም ቢሆን ግን እኔ እንደ ፕላን ኤ መታየት አለበት ሜሪኖ ላለው። ፕላን ኤ አይመስለኝም፣ ፕላን ቢ አይመስለኝም፣ ኢቭን ፕላን ሲ ፕላን ዲዩም ላይሆን ይችላል። ፕላን ዲዩ ሊሆን ይችላል ሃቨርትዝ ሲመለስ። ግን አንደኛ የሚድፊልደር ካራክተሪስቲክስ ስላለው ተጨማሪ አማካይ ይሆናል ማለት ነው። አርሰናል በ4 ወይ በ5 አማካዮች መጫወት ይጀምራል ማለት ነው። ሳካና ትሮሳር እንደ አማካይ ከቆጠርኩ ወይም 6ኛ እና ያኔ ኒውሜሪካል መመጣጠን ትፈጥራለች ከሊቨርፑል ጋር እና ዮኬሬስ ያንንም ጥቅም የሚሰጥ ተጫዋች አልነበረም። አሁን ያወራህ ያለው ከትላንትናው ጨዋታ ኮንቴክስት አንጻር ነው እና ብዙ ውስንነቶች አይቼበታለሁ ትላንት በነበረው ጨዋታ።
እና አርሰናል ከፍተኛ ምልጫ በወሰደበትም በመጀመሪያ አጋማሽ እንዳልኩት 100 ጊዜ ፋይናል ሰርድ ፓስ አድርጓል፣ 6 ሙከራ አድርጓል። እንደዚህ ግን ያቺ ካቲንግ ኤጅ አልነበረችም እና የሁለት ውጤት ነው። የአርሰናል ተጫዋቾች ከእንደዚህ አይነት 9 ጋር ሲጫወቱ ስላልቆዩ ወይም እንዲህ አይነት ልማድ ስለሌላቸው የእሱን ሙቭመንት በደንብ እየተረዱ አይደለም ማለት ነው። ወይም እነዛ ሳካ ወደ ሳጥን ይልካቸው የነበሩ ኳሶችን ለማጥቃት የሚሆን በቂ ዳይናሚዝም ሳጥን ውስጥ አልነበረው ማለት ነው። የሁለቱ ጋብቻ ነው የሚመስለኝ፣ የሁለቱ ጥምረት ነው የሚመስለኝ። ግን ደግሞ አሰልጣኙ አይ ቲንክ የትኛውን ተጫዋች በየትኛው ጨዋታ መጠቀም እንዳለበት የማወቅ ግዴታ ያለበት ይመስለኛል። ይሄንን ትናንት ማድረጉን እንጃ እና ሲወጣ አንድም ሙከራ አላደረገም። አንድ ጊዜ ብቻ የተጋጣሚ ቡድን ሳጥን ውስጥ አንድ አጋጣሚ ላይ ብቻ ወደ ኋላ ወደ ጥልቀት ተመልሶ ወደ ስፔስ የጣለው አንድ ግሩም ኳስ ነበር። ከዛ በስተቀር የሚጠቀስ ኖቲሰብል የሆነ የማጥቃት አደጋ ሲፈጥር አላየሁም። እንግዲህ እንደዚህ አይነት ጨዋታዎች ላይ አርሰናል ሌላው ጠንካራ መሳሪያ የማዕዘን ምቶችን ማግኘት ነው። ትላንትና በቂ የማዕዘን ምቶች አላገኘም። የማዕዘን ምት ለማግኘት ማጥቃት አለብሽ። በሁለተኛው አጋማሽ ስላላጠቃ የማዕዘን ምት አላገኘም። አንድ የማዕዘን ምት ነው ያገኘው። ለዚህ ነው እኔ ሁልጊዜም የማዕዘን ምት ነው የሚያስቆጥረው ሲባል የማጥቃት ውጤት ነው። ካላጠቃሽ የማዕዘን ምት አታገኙ ወይ ዋይድ ቅጣት ምቶች አታገኝም። በሁለተኛው አጋማሽ አርሰናል እያጠቃ ስለነበር ያ በጣም ወሳኝ መሳሪያ ከሆነ ያንን መሳሪያ ለመጠቀም መጀመሪያውን እድሉ መገኘት አለበት እና እድሉ ለመገኘት በሚሆን ሴታፕ እየተጫወተ አልነበርም። ግን እንዳልኩት በንጽጽር የተሻለ ነበር አርሰናል በብዙ መለኪያዎች፣ በፓስም፣ በፖሴሽንም፣ በአደገኛ ቦታዎች በመጫወትም እንደዚህ